እቺ ባቂላ ካደረች አትቆረጠምም ማለት እንዳበጋዝ አይነቱ ሰው ነው። እያያችሁት አብርሃም አይናችን እያየ እየተቀየረ እንደሆነ ግልጽ ማሳያው የዛሬው ቪዲዮ ነው። ትናንትና እንደዛ እግሩ ስር ወድቃ ስትለመነው ስታለቅስበት የነበረችውን ሩታን እንኳን አይዞሽ ከጎንሽ ነኝ እንኳን ማለቱን ትቶ እንደዛ እንቧን እንድታፈስ የፈቀደላት አብርሃም ዛሬ ደግሞ መጥቶ እለዋ ላይ እየተመጻደቀባት ነው። የዳኒ ጉዳይ ሁላችሁንም አሳስቧችኋል። ዳኒ ከምታስቡት በላይ ሩታን ይፈራታል። ሩታን ስለሚፈራት ነው አብርሃምን ጠርቶ አሸማግለኝ አስታርቀኝ አለው። በሩታ ፊት ዛሬ እየተደረገ ያለው ነገር በጣም ነው ያስደሰተኝ። ምክንያቱም ነገ ከነገ በኋላ ሁሉም የሚያደርጓትን ነገር ዛሬ አይቻሉኝ። ዳኒ ሳይወድ በግዱ ሩታ ምን ውስጥ ልትከተው እንደምትችል ስለሚያውቅ ነው፣ ስለሚፈራት ነው ዛሬ ሩታ ጋር ያለውን ነገር ይቅር አባብለኝ ብሎ የመጣው። አስቡት፣ እንደዛ ሲንጦሎጦል የነበረ ልጅ ዛሬ ምንም እንዳልተፈጠረ፣ ከዚህ በፊት እሷ የተረዳችበት መንገድ ልክ አይደለም ምናምን። አዎ ልክ አይደለም። አንተ ስትሄድበት የነበረው መንገድ ልክ አይደለም። ባሏን ከእሷ ስታርቅ የነበርክ ሰው እንደሆንክ አትርሳ። ያን ሁሉ ነገር ረስተንል ዛሬ አንተ እዚህ ጋር መጠ ምንም እንዳልተፈጠረ ከሩታ ጋር ያለውን ነገር አስታርቀኝ ብለህ ስትመጣ ዝም ብለን የምንቀበል ሰዎች እንዳልሆን ሁላችሁም እንድታውቁ ፈልጋለሁ። አብርሃም የትም አይሄድም፣ እመኑኝ። በቅርቡ ሩታን ይታረቃታል። ይሄ ግልጽ እና ግልጽ ነገር ነው። እዚህ ጋር ግን ማገዶ እየፈጀ ያለው ማን ምን እንደሆነ አሁንም ድረስ ቼክ እያደረገ ነው። አሁንም ድረስ እንደዚህ እየተንጠባረረ ሁለት ሴት በግራና በቀኝ አድርጌ እየፈተንኩ ነው እያለ እየተንጠባረረባቸው ነው። ሩታ ስር እግሯ ስር ወድቆ ግን ይቅርታ ማሪኝ፣ አንቺ ልክ ነበርሽ ብሎ ባይመጣ ምን አለ በሉ። ሰላም ሰላም፣ ጤና ይስጥልኝ። ሸገር ሪያክት ተመልሼ መጥቻለሁ። ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ ለሀገራችሁ በሰላም ያብቃችሁ። ሸገር ሪያክት ዛሬም ተመልሰን መጠናል። እንግዲህ ከሰሞኑ ምን ሲፈጠር እንደነበረ ሁላችሁም ታውቃላችሁና እያንዳንዱን ነገር ግልጽ ምጥን አድርጌ ለእናንተ እያቀረብኩላችሁ የነበርኩት እኔ ነበርኩኝ። እናንተም እንግዲህ እየመጣችሁ የኔን ቪዲዮ እያያችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁልኝ ነበረ። ከልብ አመሰግናለሁ። ከዚህም በኋላ ይሄ ድጋፋችሁ ይሄን ሞራላችሁን እንድትሰጡኝ ጠይቃችኋለሁ ቤተሰቦቼ። የዛሬውን ቪዲዮ እንግዲህ እንጀምራለን። ይሄን ቪዲዮ ከመጀመራችሁ በፊት ግን ላይክ ይደረግ። ይሄ ቪዲዮ ላላየው ሰው ደግሞ ሼር በማድረግ ሰብስክራይብ እንዲያደርጉም በዛው እንድትነግሯቸው ጠይቃችኋለሁኝ። ወደ ዛሬ ቪዲዮ እናልፋለን። ይመቻችሁ። ዛሬ ቤተሰብ እንግዲህ አብርሃም ላይ እያየ ነው ያለው ነገር ከሚባለው በላይ እኔ በጣም እያሳቀኝ ነው። ሩታ ላይ እንደዚህ ሊንጠባረርባት የሚችል አይነት ወንድ እንኳን እንዳልነበረ ሁላችሁም ታውቃላችሁ። አብርሃምን ከምን እንዳነሳችሁ ከምን አይነት አፈር የሆነ ህይወት ውስጥ እንዳስወጣችሁ ታውቃላችሁ አይደለ? አብርሃም ዛሬ እንደዚህ መጥቶ ኬፑን አድርጎ እንደ ዲያስፖራ እየሆነባት ያለው ሩታ ላይ ነውና ሩታ ምን ውስጥ ገብታ እንደ ዛሬ እንደዚህ እንዲሆን እንዳደረገች ሁላችሁም ታውቃላችሁና ይህን ያክል ሩታ ላይ እንደዚህ መንጠባረረ በጣም አስቆኛል። ግን በጣም ትኩረቴን የሳበው ነገር እና ያስደሰተኝ ነገር ዳኒ እዚህ ጋር መጥቶ ሩታን እንዲያሸማግለው ከሩታ ጋር ይቅርታ እንዲያስብለው መጠየቁ ነው። ይህ ደግሞ ትልቅ ፍንጭ ነው፣ ትልቅ የሚባል ፍንጭ ነው ቤተሰቦቼ። ምክንያቱም ዳኒ ሩታን በጣም እንደሚፈራት ሁላችሁም ታውቃላችሁና ዛሬ ላይ ያንን ነገር ነው ያሳየኝ። ይህንንም ነገር ደግሞ በማየቴ በጣም ነው ደስ ያለኝ። ነገ ከነገ በኋላ ምን ሊፈጠር እንደሚችል ትልቅ የሆነ ፍንጭ ነው ያሰጡን እነዚህ ሰዎች። ነገ ከነገ በኋላ ሩታ እግር ስር ወድቀው እያለቀሱ እየለመኗት ማሪን በጣም በድለንሻል፣ ከምትወጁና ከምታፈቅሪው ከልጅሽ አባት ከአበጋዝ፣ ያው አብርሃም ማለት እንኳን ይከብደናል፣ ከአበጋዝ ነጠልንሽና ማሪን ይቅርታ አድርጊልን ብለው ሁሉም እግሯ ስር እንደሚወድቁ ያለምንም ጥርጥር ነው የምነግራችሁ። ይሄ ነገር በጣም በቅርቡ ይሆናል። ዛሬ ዋነኛውና እንዴት ነው የእሳቱ አቀጣጣይ የነበረው ዳኒ እንዲያስታርቀው እዚህ ጋር አምጥቶታል። ይሄንንም ነገር እንግዲህ አብርሃም በጢባር በምንም አድርጎ አለባብሶ አልፎታል። ችግር የለውም። ነገ ከነገ በኋላ እሱም ራሱ መጥቶ እንደዚህ አስታርቁኝ ማለቱ እንደማይቀር ነግራችኋለሁኝ። ግን ዛሬ ይህንን በማየቴ በጣም ደስ ብሎኛል። እናንተ ምናልባት እንዴት ምናምን ልትሉ ትችላላችሁ። አብርሃም ችግር የለውም፣ የትም እንደማይደርስ ታያላችሁ። የትም እንደማይደርስ እኔ በጣም በእርግጠኝነት እነግራችኋለሁኝ። ምንም የተለየ ነገር አይፈጠርም። አብርሃም ከሀገርም አይወጣም፣ የትም ሊሄድ አይችልም፣ የሚሄድበትም የለውም። ከሄደም እዚሁ ሀገር ውስጥ ካሉ የሆኑ ሪዞርቶች ውስጥ ደርሶ ነው የሚመለስ።
ልጄንም አደራ እያለ እንትን ሲል ነበረ። ተመልሶ በጣም በእርግጠኝነት ይመጣል። ሩታ ጋር ያለውንም ላይፍ ያስቀጥላል። ለእሱም መሄዱ ጥሩ ነው። አሁን እየተፈጠረበት ስላለው የጭንቀት ህይወት ትንሽዬ ጋፕ እንዲፈጥር ያደርገዋል። እሱም ከራሱ ጋር እንዲያወራ የሚያደርገው አይነት ነገር ስለሆነ ያን ነገር አድርጎ መምጣቱ ችግር የለውም፣ እንቀበሏለን፣ እንስማማበት ቤተሰብ። ዛሬ ግን መወራት ያለበት ስለ ዳኒና ስለ ሩታ ነው። ዳኒና ሩታ በጣም በቅርቡ ሰላም ያወርዳሉ፣ ችግር የለውም፣ ይወርዳል። በጣም ብዙ ነገሮችንም ደግሞ በዳኒ በኩል እሷም ታስተካክላለች። ምክንያቱም ዳኒ እግሯ ስር ወድቆ ከዚህ በኋላም ደግሞ ለምኗትም መታረቅ ስለሚፈልግ ሩታ ጋር ያለው እውነት ስለሚበልጥበት አብርሃምንም ሰምታችሁት ከሆነ እየጠየቀው ነበረ ዳኒ። በዚህ ሰዓት በህይወት ውስጥ 2 ሴቶች አሉ፣ መምረጥ የምትፈልገውን ገና አልመረጥክምና ምረጥ እያሉ ነውና እንደ በግ እንግዲህ ያስቡት። ሩታና ሄርሜላ እንዲመረጡ እየፈቀደለት ነው እና በጣም ያስቃለኝ ነገር ግን ይሄ ነገር ምንድን ነው የሚያመላክተን? አብርሃም የሆነ ምርጫ ውስጥ እንደገባና እውነት ምናምን እያለ የሚጨማለቀውንም ነገር ተትቶ ወደ አንድ ሰው ሊሄድ እንደሚችል በጣም በግልጽ ማሳያ ነው። ብቻ እነዚህ ነገሮች ዛሬ ማየታችን በጣም የሚያስደስት ነገር ነው። ከዚህም በኋላ ደግሞ ከዚህም በላይ የሆኑ ነገሮች ይመጣሉ። ሩታም ደግሞ እነዚህ ሰዎች እግሯ ስር ወድቀው ይቅርታ ይጠይቋታል። ያለምንም ጥርጥር ነው ይህንን የምነግራችሁ። ምክንያቱም እስከ ዛሬ ምንም ያጠፋችሁ ነገር የለም። ኢቭን እንኳን አጠፍታለች ብላችሁ የምታስቡ ሰዎች ካላችሁ እንኳን አደረገችው፣ ልክ ነች። ምክንያቱም ይህን ሁሉ ነገር እያደረገች እየተሰቃየች ያለችው ለባሏ ስትል፣ ለልጇ አባት ስትል፣ ከልጇ ያለ አባት እንዲያድግ ስለማትፈልግ። ማንም እኮ እጇን ስሞ የሚቀበላት ስንት ወንድ ባለበት ሀገር ነው አብርሃምን እንደዚህ ተንሰቅስቃ እያለቀሰች እየለመነች ያለችውና ይህን ነገር ሁላችሁም ልብ እንድትሉልኝ ይፈልጋለሁ። ሩታ ነገ ከነገ በኋላ እነዚህን ሰዎች እጇ መዳፏ ላይ ናቸው አሁንም ድረስና እግሯ ስር ወድቀው ይቅርታ እንዲጠይቋት ታደርጋለች። ይህን ነገር እንዳትረሱት ቤተሰብ። እንግዲህ ይህንን እስካሁን ቪዲዮ ይህንን ካያችሁት ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።